የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ። ወዳጆቼ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። የይሁዳ መልእክት ምዕራፍ 1 ከቁጥር 1 ጀምሮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወሐሙሱ ለሰኔ በዛቲ ዕለት ኮነ ሰማዕተ ይሁዳ ሐዋርያ ወልደ ዮሴፍ ጸራቢ እምሰብአ ወክሌቱ አርድእት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 በዚች ቀን ከ72ቱ አርድእት አንዱ የጸራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ ሀገሮች ሰበከ። ወደ አንዲት ደሴትም ገብቶ በውስጧም ሰበከ። ሰዎቿንም በጌታ አሳመናቸው። ቤተ ክርስቲያንም ሰራላቸው። በቀናች ሃይማኖትም አጸናቸው። ከዚያም ወደ ሮሃ ሀገር ሂዶ የሮሃ ንጉሥ አውጋኔዎስን ከደዌው ፈወሰው። የክርስትና ጥምቀትንም አጠመቀው። ከዚህም ደግሞ ሐራጲ ወደሚባል ሀገር ሂዶ በውስጧ ሰበከ። ከሰዎቿ ብዙዎቹንም አጠመቃቸው። ቤተ ክርስቲያንም ሰራላቸው። የዚች አገር ገዢ ይዞ ጽኑ ስቃይን አሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ 1 ምዕራፍ ያህል አስሮጠው። ከዚያም በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራውም አስቀድሞ ለምዕመናን መልእክትን ጽፎ ላከ። እርሷም ከሐዋርያት መልእክቶች 7ተኛ የሆነች ምስጢርን የተመላች ናት። በእርሷም ብዙዎች አረማውያንን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን አስገባቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ለአባቶች ሊቃነ ጳጳሳት 44ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ጴጥሮስ አረፈ። ይህም አባት ከተሾመ በኋላ የማርቆስ መንበር ያለ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉሥና መኳንቶችም አልፈቀዱላቸውም ነበርና። ከዚህም በኋላ ሃይማኖቱ የቀና ደግ መኮንን በእስክንድርያ ከተማ ላይ ተሾመ። ያን ጊዜ የአገር ሽማግሌዎች ወደ እርሱ ተሰብስበው ሊቀ ጳጳሳት እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ ማህው ወደሚባል ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸው ሊቀ ጳጳሳት እንዲሾሙ አዘዛቸው። ከዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ ሀገርም ያለ ሊቀ ጳጳሳት ትኖር ነበረ። የአንጾኪያ ምዕመናንም ለእስክንድርያ ከተማ አባ ጴጥሮስ እንደተሾመ በሰሙ ጊዜ እነርሱም የተማረ ደግ ሰው ለአንጾኪያ ሾሙ። ስሙ ታውፋኔዎስ ይባል ነበረ። እርሱም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበረ። ከእነርሱም እያንዳንዱ በባልንጀራው ምክር በጸሎትና በቅዳሴ ጊዜ ይሰብክ ነበረ። ወደ ሀገራቸውም መግባት አልተቻላቸውም ነበርና አባ ጴጥሮስም በግብፅ ደቡብ በአንባንያ ገዳም በዝጋግ ገዳም ይኖር ነበረ። አባ ታውፋኔዎስም ከአንጾኪያ ከተማ ውጪ በአፍቆንያ ገዳም ይኖር ነበረ። በዚያም ወራት በእስክንድርያ ከተማ ውጪ 700 ገዳማትና ሃይማኖታቸው የቀና ምዕመናን ያሉባቸው 32 መንደሮች ነበሩ። በግብፅ አውራጃ ሁሉና በላይኛው ግብፅ በአስቄጥስ ገዳም የሚኖሩ መነኮሳት እንዲሁም ኖባና ኢትዮጵያ በዚህ በአባ ጴጥሮስ ስልጣን ስር ነበሩ። እኒህም ሁሉ ሃይማኖታቸው የቀና ነበረ። በትእዛዙም ጸንተው ይኖሩ ነበረ። እርሱም በቀናች ሃይማኖት ይጸኑ ዘንድ ወደ እርሳቸው መልእክቶችን መጻፍ አያቋርጥም ነበረ። የእስክንድርያ ገዳማት ሁሉና መንደሮችም እየዞሩ ያስተምራቸውና ይመክሯቸውን ያጽናኗቸውም ነበረ። ከእርሱም በኋላ ሊቀ ጳጳሳት የሆነ ቅዱስና አዋቂ የሆነ ደቀ መዝሙር ነበረው። እርሱም በሊቀ ጵጵስናው ሥራ ሁሉ ይራዳው ነበረ። ይህም አባት ጴጥሮስ አንዳንድ ጊዜ ወደ እስክንድርያ ከተማ ይገባ ነበረ። የሰዎቿንም ሥራዎቿን ተመልክቶ ያስተምራቸውና በሃይማኖትም ያጸናቸው ነበረ። በ12 ዓመቱ የሹመቱ ዘመን እንደ ሐዋርያት መንጋዎቹን እየጠበቀ እንዲሁ በሹመቱ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚች ቀን የከበረ የመላእክት አለቃ የገብርኤል በዓሉ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ መርቆሬዎስ ሰማዕት፣ ቅዱስ ይሁዳ ሐዋርያ ከ72ቱ አርድእት አንዱ፣ ሰማዕቱ ጲላጦስ መስፍን፣ ቅድስት አብሮቅላ ሚስቱ፣ አባ ጴጥሮስ ሊቀ ጳጳሳት፣ የጸደይ መውጫ የክረምት መግቢያ። ወርሃዊ በዓላት ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ አባ ቡላ፣ ቅዱስ አባ
አቡፋና ጻድቅ፣ የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ። ወዳጆቼ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። የሐዋርያው ይሁዳ መልእክት ምዕራፍ 1 ከቁጥር 1። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የቅዱስ ይሁዳ ሐዋርያ የቅዱስ መርቆሬዎስ ሰማዕት በረከታቸው ቃል ኪዳናቸው ይጠብቀን። ወርሃ ክረምቱን ደግሞ በሰላም አስጀምሮ በሰላም እንዲያስፈጽመን ለብርሃነ መስቀሉ በሰላም እንዲያደርሰን ዝናሙን ዝናም በምህረት እክሉን እክለ በረከት እንዲያደርግልን ሀገራችንን ኢትዮጵያ ሰላም እንዲያደርግልን በዓለሙ ሁሉ የነደደውን እሳት የታዘዘውን መቅሰፍት በቸርነቱ እንዲያብርድልን አምላካችን በቸርነቱ እንዲጎበኘን የአምላካችን ቅዱስ ፈቃድ ይሁንልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይልን ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየ